ብዙዎቻችን ከጠዋት እስከ ማታ የምንለፋው የምንሮጠውና የምንደክመው ሰላማዊና የተደላደለ ሕይወት ለመኖር ነው። ነገር ግን በእጃችን ላይ ያለው ገንዘብ አምላካዊ በረከት ሲያጣ የቱን ያህል ብናገኝ አይሞላልንም፣ አይበቃንምም። ባንክ ቤት ያከማቸነው ገንዘብ ከአምላካዊ በረከት የራቀ ከሆነ የጭንቀት ምንጭ እንጂ የሰላም ዋስትና ሊሆነንም አይችልም። ታዲያ የሀብታችሁ በረከት እንዳያደርቅ ማወቅ ያለባችሁ ትልቁ ምስጢር ምንድን ነው? ይህ ጥያቄ የሰው ልጅ ማሰብ ከጀመረበት ጊዜ አንስቶ ሲያነጋግር የኖረ ዛሬም በዘመናዊው ዓለም ትልቅ አጀንዳ የሆነ ጉዳይ ነው። በዓለማዊው የሂሳብ ስሌት ስናስበው ካለን ላይ ስንሰጥ የሚቀንስ ይመስለናል። 10,000 ብር ኖራችሁ 1,000 ብሩን ለተቸገረ ስትሰጡ 9,000 ብር ብቻ እንደቀራችሁ የሂሳብ ቀመር ይነግራችኋል። ነገር ግን በመንፈሳዊው ዓለም የሂሳብ ስሌት 10 ሲቀነስ 9 አይደለም 100 ወይም 1000 ሆኖ ሊባዛ ይችላል። ይህ የፈጣሪ የሂሳብ ቀመር ነው። አስቀድመን ነገሩን ከሳይንስና ከስነ ልቦና አንጻር እንመልከተው። የስነ ልቦና ባለሙያዎች ስለ ገንዘብ አያያዝና ስለ አእምሮ ጤና ጥልቅ ምርምር አድርገዋል። የእጥረት አስተሳሰብ ወይም ስካርሲቲ ማይንድሴት እና የሙላት አስተሳሰብ ወይም አባንደንስ ማይንድሴት በሚል ሰዎችን በሁለት ይከፍሏቸዋል። ማከማቸት ላይ ብቻ የሚያተኩሩ ነገ ያልቅብኛል፣ ነገ እቸገራለሁ ብለው ዘውትር የሚጨነቁ ሰዎች የሚኖሩት በእጥረት አስተሳሰብ ውስጥ ነው። ይህ አስተሳሰብ በአእምሮ ውስጥ ኮርቲሶል የተባለውን የጭንቀት ሆርሞን በከፍተኛ መጠን እንዲመነጭ ያደርጋል። ስለዚህ ምንም ያህል ሚሊዮኖች ቢኖሯቸውም በውስጣቸው ሰላም የለም። በሌላ በኩል የሚሰጡና ለሌሎች የሚያካፍሉ ሰዎች አእምሮ ኦክሲቶሲንና ኢንዶርፊንስ የተባሉትን የደስታ ሆርሞኖች ያመነጫል። ሳይንሱ ዛሬ ያረጋገጠውን አባቶቻችን በሃይማኖት መነጽር ከዘመናት በፊት አውቀውት ኖረውበታል። መስጠት ደስታ ነው። መስጠት ራስን መፈወስ ነው። ይህንን በይልቅ ግልጽ ለማድረግ የአንድ ሰውን እውነተኛ ታሪክ ላካፍላችሁ። አንድ በንግድ ሥራ ላይ ተሰማራ እጅግ ታታሪ አባት ነበር። ጠዋት እየወጣ በሌሊት እየገባ በሚሰራው ሥራ በአጭር ጊዜ ውስጥ ትልቅ ሀብት አፈራ። ነገር ግን ገንዘቡን እጅግ አጥብቆ የሚይዝ ቤተክርስቲያን መሳለም እንጂ አስራት በኩራት አውጥቶ የማያውቅ የነዳያን እጅ አልፎ የሚሄድ ሰው ነበር። ያመጣሁት በላቤ ነው፣ ማንም ዝም ብሎ አይበላኝም ይል ነበር። የባንክ አካውንቱ እያደገ ቢመጣም በቤቱ ውስጥ ግን ሰላም ራቀ። ልጆቹ በሱስ ተጠመዱ። ሚስቱ በጠና ተመመች። ያከባተው ሀብት ለሆስፒታልና ለችግር መፍትሄ መዋል ጀመረ። አንድ ቀን እጅግ ተጨንቆ ወደ ንስሐ አባቱ ዘንድ ሄደ። አባቱም ልጅ ሆይ የሰበሰብከው ገንዘብ እንጂ በረከት አልነበረም። ውሃ በአንድ ቦታ ከረጋ ይሸታው፣ ማህፀኑም ትንኝ ያፈራል። ገንዘብም ካልፈሰሰ ካልተሰጠ፣ ለሌላው ካልደረሰ ልክ እንደረጋ ውሃ በሽታና መርገም ይዞብህ ይመጣል አሉት። ይህ አባት በማግስቱ ንስሐ ገብቶ ካለው ላይ ለጦም አዳሪዎች ማካፈል፣ ለቤተ ክርስቲያን አስራት ማውጣት ሲጀምር ቀስ በቀስ ወደ ቤቱ ሰላም፣ ወደ ልቡም እረፍት መጣ። ይህ ታሪክ የሚያሳየን ትልቅ እውነት አለ። የኦርቶዶክስ ተዋሕዶ ቤተ ክርስቲያን መምህራንና ሊቃውንት ዘውትር እንደሚያስተምሩን ገንዘብ በራሱ ኃጢአት አይደለም። ኃጢአት የሚሆነው ገንዘቡ ፍቅርና ንፉግነት ነው። ቤተ ክርስቲያናችን ሀብትን የምታየው ፈጣሪ ለሰው ልጆች እንደሰጠው የመጋቢነት አገልግሎት ወይም ስቲዋርድሺፕ ነው። እኛ የገንዘባችን ባለቤቶች ሳንሆን አምላክ የሾመን መጋቢዎች ነን። ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይ ሲናገር ሀብታም ማለት ብዙ ገንዘብ ያለው ሳይሆን ብዙ የሚሰጥ ነው። ድሃ ማለት ደግሞ ምንም የሌለው ሳይሆን ብዙ የሚመኝና ስግቢጉን የሆነ ሰው ነው ይለናል። በመጽሐፍ ቅዱስ ውስጥ ጠቢቡ ሰለሞን በመጽሐፍ ምሳሌ ምዕራፍ 11 ላይ የሚበትን ሰው አለ ይጨመርለታል፣ አለቅድ የሚነፍግ ሰው አለ ይደህያል በማለት አስገራሚ የሆነውን የፈጣሪ የሂሳብ ቀመር ያስቀምጥልናል። ይህ ቃል ዛሬ በዓለማችን ላይ የምናየውን ትልቅ እውነት ያንጸባርቃል። መስጠት የሀብትን በር ይከፍታል፣ ንፉግነት ደግሞ ያሉትን በሮች ይዘጋል። እስኪ ሌላ እውነተኛ ታሪክን ደግሞ እንመልከት። አንዲት በቀን ገቢ የምትተዳደር በከተማችን ዳርቻ የምትኖር ምስኪን እናት ናት። ገቢዋ እጅግ አነስተኛ ቢሆንም በውስጧ ግን ትልቅ የሙላት አስተሳሰብና እምነት ነበራት። በየዕለቱ ከምታገኛት ጥቂት ራት ላይ ለደጇ ለሚያልፉ ምስኪኖች ሳታካፍል በልታ አታገም ነበር። ጎረቤቶቿ አንቺ ራስሽ አተሽ ለምን ለሰው ትሰጫየሽ እያሉ ይነቅፏት ነበር። እርሷ ግን እኔ የምሰጠው ከፈጣሪ የተቀበልኩትን ነው፣ የሰጠኝ አምላክ ደግሞ አያሰርበኝም ትል ነበር። አንድ ቀን ማታ ቀኑን ሁሉ ምንም ስላላገኘች በቤቷ ውስጥ የቀረችው አንዲት አነስተኛ ዳቦ ብቻ ነበረች። ልትበላ ስትል አንድ የተራበ መንገደኛ በሯን አኳኳ። ይህች እናት ያለምንም ማከማማት ያላትን ዳቦ አካፍላ ሰጠችው። በማግስቱ ጠዋት ከዓመታት በፊት ተጣልተው የተራረቁና በውጭ ሀገር የሚኖር ወንድሟ በሰው በኩል ፈልጎ አግኝቷት ትልቅ የገንዘብ ድጋፍ አደረገላት። ሕይወቷም በአንድ ጀመር ተቀየረ። ይህች እናት የሰጠችው የዳቦ ቆራሽ ቢሆንም የተቀበለችው ግን የሕይወት ዘመን በረከት ነበር።
ይህ የሚያስተምረን ምንድነው? መስጠት በመጠን አይለካም፣ በልብ ቅንነትና በእምነት እንጂ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 6 ላይ ስጡ ይሰጣችኋል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋልና የተጨቆነና የተነቀነቀ የተረፈረፈ መልካም መስፈሪያ በእቅፋችሁ ይሰጣችኋል በማለት የተናገረው ቃል የሕይወት መመሪያችን ሊሆን ይገባል። ታዲያ ብዙዎቻችን የምንሳሳተው የት ላይ ነው? ቁጠባንና ማከማቸትን እናመታታለን። መቆጠብ ብልህነት ነው። ለነገ አስቦ ማስቀመጥ፣ ለቤተሰብና ለልጆች የተሻለ ሕይወት ለመፍጠር መጣር ተገቢና ክርስቲያናዊ ግዴታ ጭምር ነው። ሐዋርያው ቅዱስ ጳውሎስ ለራሱ ቤተሰቦች የማያስብ ሰው ከከሃዲ ይልቅ የከፋ ነው እንዳለው፣ ነገር ግን ደግሞ ያለ ልክ በስስታምነት ማከማቸት ከፍርሃት ስስታና ፈጣሪን ካለማመን የሚመነጭ ነው። ቁጠባ ዓላማ አለው፣ ማከማቸት ግን ማብቂያ የሌለው ጥምሃት ነው። ነገር ግን ደግሞ የሀብታችን በረከት እንዳያደርግ በሥራችንም ስኬታማ እንድንሆን ልናደርጋቸው የሚገቡ ተግባራዊ ነገሮች አሉ። አንደኛ፣ አስራት በኩራትን አለመዘንጋት። አስራት ማለት ከምናገኘው ገቢ ላይ 10 በመቶውን ለእግዚአብሔር መንግሥት ማስፋፊያና ለቤተ ክርስቲያን አገልግሎት መስጠት ነው። ይህ ፈጣሪ ትእዛዝ ብቻ ሳይሆን ከቀረው 90 በመቶ ገንዘባችን የምንባርክበት፣ ከብክነትና ከጥፋት የምንጠበቅበት መንፈሳዊ ኢንሹራንስ ነው። ሁለተኛ፣ ለነዳያን መመጽወት። ጌታችን በመዋዕለ ሥጋዊው ለእነዚህ ከሁሉ ለአነሱት ከወንድሞቼ ለአንዱ ስላደረጋችሁት ለእኔ አደረጋችሁት እንደተናገረን በጎዳና ለወደቁት ለተራቡትና ለተጠሙት የምንሰጠው ምጽዋት በቀጥታ ለፈጣሪ እንደመስጠት ይቆጠራል። ገንዘባችንን ብቻ ሳይሆን ጊዜያችንን፣ ዕውቀታችንንና ፍቅራችንንም መስጠት እንችላለን። ሦስተኛ፣ በምስጋና መኖር። ያለን ነገር ማድነቅና ማምሰገን የሁሉ ሀብት መጀመሪያ ነው። ጥቂት አግኝቶ የሚያመሰግን ሰው ፈጣሪ ብዙ አብዝቶ ይሰጠዋል። እግዚአብሔር ይመስገን የሚለው ቃል በራሱ የሙላት አስተሳሰብ አባንደንስ ማይንድሴት መገለጫ ነው። ተወዳጆች፣ የገንዘብ ሕጋዊ በዓለም የኢኮኖሚ መጽሐፍ ላይ የተጻፉት ብቻ አይደሉም። እውነተኛውና ዘላለማዊው የገንዘብ ሕግ ያለው በመንፈሳዊው ዓለም ውስጥ ነው። እጃችን ስንዘረጋ ልባችንም አብሮ ይከፈታል። የምንሰጠው ለሰው ነው ብለን እናስብ ይሆናል። ነገር ግን የምናበድረው ለፈጣሪ ነው። እርሱ ደግሞ ዕዳውን በመቶ እጥፍ አድርጎ በጤና፣ በሰላም፣ በቤተሰብ ፍቅርና በረጅም ዕድሜ ይመልሽልናል። ስለዚህ ዛሬውን ራሳችንን እንጠይቅ። እያከማቸን ነው ወይስ እየሰጠን ነው? ገንዘባችን የሰላማችን ምንጭ ነው ወይስ የጭንቀታችን? ማከማቸት መጨረሻው ባዶነት ነው። መስጠት ግን የዘላለም በረከት ነው። ካላችሁ ላይ ምንም ያህል ትንሽ ብትሆን በደስታ ስጡ። የዚያን ጊዜ ሕይወታችሁ እንዴት በተአምር እንደሚቀየር፣ የገንዘባችሁ በረከት እንዴት እንደሚፈስ ታዩታላችሁ። ይህን ቪዲዮ ለቤተሰቦቻችሁ፣ ለጓደኞቻችሁ እና በረከት እንዲበዛላቸው ለምትመኙላቸው ሁሉ ሼር በማድረግ የዚህ መልካም መልእክት ተካፋይ አድርጓቸው። እናንተም በቀጣይ እንዲህ አይነት ሕይወትን የሚቀይሩ መንፈሳዊና ስነ ልቦናዊ ትምህርቶችን ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ታዲያ ከዛሬ ጀምሮ የትኛውን የመስጠት ልምድ በሕይወታችሁ ተግባራዊ ለማድረግ አሰባችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ፣ አነባዋለሁ። ፈጣሪ የሁላችንም የድካም ፍሬ ይባርክልን። ምስጋና ይሁን አንድ አምላክ ለሚሆነው ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙም አሜን።